ዶክተር ሻውል እስኪ አንተን እንዴት ነህ? ይመችሃል ማውራት? ደህና ነኝ እግዚአብሔር ይመስገን። ጨርሼ ተመልሻለሁ። አይ ቲንክ ሰመሪው ወደ ኋላ ላይ ያወራችሁት ነው አይደል? ሌላ አንኳር ነገር አውርታችሁ የሚሳርጌ ከሆነ እንዳልደግም። እዛው ሀሳብ ላይ ያወራነው ያኛውን ተው ነው። በአምልኮ ላይ አደረግነውና አምልኮ ምን አይነት ነው መሆን ያለበት ስርዓትንም በተመለከተ የተለያየ እንትን ነው አስተያየት በዛ ላይ እንትን እያልን ያለው ያኛውን ትንሽ ለጊዜው አቆይተነዋል ለሌላ ቀን በክርስቶስ አካል ላይ አንቺ ዜድ ነሽ አይደል? እንዴት ነህ ዶክተር ሻውል ሰላም ነው? እንጂ ተጠፋፍተናል። በቀደም በኮሜንት ነው ያየሁሽ እንጂ ከዛ በኋላ ረጅም ጊዜ ሆነ። ያ ምላችሁ እንግዲህ አሁን እኔ የሶፊ ሰሞኑን የተለቀቀውን ቪዲዮ አይቼዋለሁ እና ሰዎችም የሰጡትን ኮሜንት እንደዚሁ አንድ ላይ እና እንደዚህ አይነት ቫይራል የሆኑ ነገሮች ሲኖሩ አንድ ጊዜ ኦኬ እንደዚህ አይነት ነገሮች ሲኖሩ ብዙ ጊዜ የሆነ ፐርሰናል ቴስት ሲሆን ቢያጨቃጭቅም ቢያነታርክም ራሴ ኦፒኒየንም ቢኖርኝ ፐብሊክ ላይ ኮሜንት አላደርግም። ብዙ ጊዜ ፐብሊክ ላይ ኮሜንት ማድረገው ስነ መለኮታዊ ከሆነ አገራዊ ከሆነ ቤተክርስቲያንን እንደ ኮሚኒቲ ማለት የሚነካት ከሆነ በእንደዛ አይነት ነገር ላይ ኮሜንት ማድረግ ወይ ደግሞ ሩም ከፍቶ ማውራት ደስ ይለኛል። ግን አንድ ስፔሲፊክ ጥያቄ ካለኝ በሶፊ ላይ ብቻ ሳይሆን በሌላዎቹም ወዳጆቼ ላይ ያሉኝን አስተያየቶች በግል ነው ማደርገው። በግል ተደርጎ ያ ነገር ፕሮፋውንድ የሆነ ህብረት የሚነካ ነገር ከሆነ የሚቀጥለውን ጀነሬሽን አፌክት የሚያደርግ ከሆነ እንዴት አድርገን ነው በትምህርት መልክ ይሄ ነገር አቅጣጫ ማስያዝ ያለብን የሚለውን በደንብ ታስቦበት ማለት ነው። በደንብ ሲሪየስ የሆነ ኮንሲደሬሽን ተሰጥቶ በዛ አይነት መንገድ ቢሆን እመርጣለሁ እና ግን ያው ጥንቃቄ ብዙ ጊዜ በአካል ካልተገናኘሽ ካላወራሽ ካልተደዋወልሽ ያ ኮይኖኒያ የሚለውን የክርስቲያኖች ህብረት የሚለው ኮንሰፕት ካልገባ አላቃትም። ሚዲያ ላይ ነው ያለችው። ፕሮባብሊ የሷን ስም ጠቅሼ ብናገር እኔም ደግሞ ቪዚቢሊቲ ያገኛለሁ ላይክ ወጣለሁ ታያለሁ ብሎ የሚያስብ ሰው ያን ያህል ግድ ባይለው እንኳን አንዳንድ ሰው ግድ ብሎት በስሜት ሊናገር ይችላል። ከመንፈሳዊ ህይወቱ የእድገት ደረጃ አንፃር ብድግ ብሎ ተነስቶ እንዴት እንደዚህ ይደረጋል ምናምን ብሎ ሊል ይችላል እና እኔ ከዚህ በፊት ለሶፊም አይ ቲንክ ብያታለሁ። አንቺ ፐብሊክ ፊገር ሆነሻል። በቃ በወንጌላውያን ዓለም ፐብሊክ ፊገር ሆነሻል። አንቺ ራስሽን የምታይበት የፈለገ ነገር ቢኖር ያ አንድ ፋክተር ነው። ሰዎች አንቺን የሚያዩበት ፎርም አድርገዋል። አይደንቲቲሽ በሰው አይምሮ ውስጥ እኔ ምስለው አይደንቲቲ ያለኝ ሻውል እኔ የራሴ እንደዚህ ነኝ ብዬ የምለው ነገር አለ፣ የማስበው ነገር አለኝ። ሰዎች ደግሞ የሚያስቡት ነገር አለ። አንዳንድ ጊዜ ላይቭ ገብተህ ከፍተን ይገቡና በቃ እኔ እኮ ዶክተር አንተ ስታገለግል እኔ እኮ አላውቃትም በፍጹም መንገድ ላይ ባያ ሰላም ላልላት እችላለሁ። ወንድሞችና እህቶች እንደዚህ እኔ ጋር ሻውል ለነሱ የእንትን ሆኗል፣ ሃውስሆልድ ስታፍ ሆኗል። ደግሞ ይሄንን ነገር ሶፊን ደግሞ በብዙ አባዡ ሃይሊ ኤክስፖዝድ ነሽ፣ በክሊፖችሽ ኤክስፖዝድ ነሽ፣ በሌሎች ስራዎችሽ ወንጌላውያንም ከወንጌላውያን ውጭ ያሉት የሚያውቁሻል። ስለዚህ እያንዳንዱ ነገርሽ በማይክሮስኮፕ ስር ነው ያለው። ኢምፕሊኬ አሁን ለምሳሌ ያደረግሽው ነገር ኢሚዲየትሊ የሆነ ነገር ሲደረግ አንዳንዱ አሁን ዘፈን ይሁን መዝሙር ይሁን ያልሽው ነገር አያውቅም። አሳምሽኑ ምንድነው በቃ እንደውም ዘፈን ነው ብሎ እንግሊዘኛ ማያውቅ አንዳንድ ሰው ዘፈን ነው ብሎም ሊያስብ ይችላል። እና እኔ ሁሌ ማድረገው ሶፊዬ ምንድነው መሰለሽ ኦኬ I have the freedom ማድረግ የምችላቸው ነገሮች አሉ። ግን ሪሊ ግን ማድረግ አለብኝ ወይ ሁሉ ያው ቅድም ያነሳችሁት እንትን ኮንሰፕት ማለት ነው። አንዳንዴ ብላይንድ ስፖት አለ። ኦኬ
ሶፊ ራሷን የምታስበው በምንድን ነው? ሻውል ራሱ የሚያስበው ምንድን ነው? የሆነ ሾፒንግ ሚስቱ እንትን በባለቤቴ ጋር ተነጋግረን ዎልማርት የሚሄድ ሰውዬ ፕራይስ አይቼ የዛሬውን ነው ቲማንቲም እንትን አይቶ የሚገዛ ልጆቹን የሚያስተኛውን ስገባ ልጆችን አስተኛለሁ አባብዬ ዘዴ ፈጥሬ ምናምን። ለእኔ ሻውል እንደዛ ነው። ገብቷቸዋል። ያም ነው ያ ብቻ አይደለም ግን ያም ነው። ለሌሎች ሰዎች ግን ያንን ዲቴል አያዩ። የማልፍበትን የህይወት ኢን ኤንድ አውት አያዩም። የሚያዩት ምንድን ነው? ወይ ቲክቶክ ላይ መጥቼ የምናገረውን ወይ ፌስቡክ ላይ የምጽፈውን ያ ክሬት ያደረኩት ፐብሊክ እንትን አለ። እኛ ሞር ኃላፊነት ስለሚጠበቅብን እንጂ ሌላ ሰው ይህንን አድርጎት ቢሆን ማንም ሰው ግድ የማይሰጠው ማለት ምንም ዋት ነው የሚለው። ያንን አንቺ የነገሮችን ስታደርጊ ወይ ሰዎች የሆነ ነገር ሲደነግጡና ሲያደርጉ ካየሽ አሃ እኔ እኮ ሳላውቀው የሆነ ሊደርሺፕ ሮል አለኝ፣ የኦፒኒየን ሊደር ነኝ፣ በሆነ መንገድ ሼፕ ማደርግ ነኝ። የሚቀጥሉት የወንጌላውያን እህቶች እኔን የሚያዩ ናቸው፣ ከብርታቴም ከድካሜም የሚማሩ ናቸው። እንዴት ሼፕ ላድርጋቸው ብሎ ከዛ አንዳንዱ ዝም ብሎ ተነስቶ ድንጋይ የሚወረውር አለ። በቃ ምንም ሳይገባውም በቃ ሳይገባውም በይ ከዛ ቫይራል ይወጣለታል። ለሱ ደስታው ነው። ምክንያቱም ኤቭሪ ቫይራል ቪዲዮ ገንዘብ እየሆነ ስላለ ማለት ነው። እኔ ምንድነው ነው ሶፊዬ የሚወድሽ የሚጸልዩልሽ ያንቺና ባንቺ አገልግሎት ባንቺ ዝማሬ የሚባረኩ ሰዎች እኔንም ጨምሮ ብዙዎች አሉ። ነግሬሻለሁ ይሄንን ነገር። የሆነ ያላየሽውን ነገር ደግሞ ለምሳሌ ሰዎች እንደኔ በውስጥ ልደውል የማይል ሰው አይ በቃ ማግኘት ካልቻልኩ ደግሞ ኢስ ኦኬ ይሄ የሚስተካከል ነገር ነው። ሜጀር ኢሹ አይደለም፣ ቴዎሎጂካል ኢሹ አይደለም፣ ይሄ ምንድነው የሞራል ኢሹ አይደለም። this is like የቴስት ኢሹ ነው፣ የካልቸር ኢሹ ነው፣ የፐርሰፕሽን ኢሹ ነው ብዬ የማስበውን ነገር በፓርክ ማድረግ ይችላል። ለቆይ ችግር የለውም ማለት ይችላል። አንቺም ዋና ትኩረትሽ ሊሆን የሚገባው ከበጎ አይተው አስተያየት የሚሰጡሽን ሰዎች አይቻለሁ፣ መጽፊያቸው ነገሮች ሶፊ አያቸዋለሁ። እነሱ ላይ ፎከስ ብታደርጊ። አንዳንዱ ዝም ብሎ ከመሬት ተነስቶ ማንነትሽን የማያውቅ ቻሌንጆችሽን የማያውቅ እግዚአብሔር በውስጥሽ ያስቀመጠውን መልካም ነገር አንደርስታንድ የማያደርግ የመንፈስ ቅዱስን ስጦታ የማያውቅ ዝም ብሎ ተነስቶ ድንጋይ ቢወረውር ኦኬ በቃ እሱ ታልፊዋለሽ። እኛ እኮ የአህያ ዶክተሮች ተብለን እንሰደባለን። የማይሉን ነገር እኮ የለም፣ የማንባለው ነገር እኮ የለም። ግን አንተ ነው የአህያ ዶክተር ነው ወይስ ዶክተር ነው ወይ አሁን ምንድነው ተናድጄ መጥቼ እንትን የተማርኩበትን የትምህርት እንትን እንድለጥፍ ነው ገባሽ? ስለራሴ እንድከራከር ማለት ነው። እኔ ፒኤችዲን ያገኘሁት ከዚህ ዩኒቨርሲቲ ነው። አሳይመንት ሊሰጡ ማለት በጣም ነው የሚናፍቅ ገባሽ? ስለዚህ እኔ አሁን ልለጥፍ ብል የመጀመሪያ ዲግሪ የሰራሁበትን ልለጥፍ ብል ለማንበብ ሊከብዳቸው ይችላል። ግን እኔ የመጣሁት ለሱ አይደለም። እዚህ ጋር ነው የመጣሁት ኢየሱስን ለማሳየት አንድ ኢትዮጵያውያን ተስፋ እንዳላቸው አሁን የወደቁበት ቦታ አሁን አንዳንድ ሰው ኢሴልሲ ወድቆ ራሱን ሊያጠፋ በረኪና የሚገዛ ገመድ የሚገዛ ሰው የበዛ ነው ሲባል ተስፋ አትቁረጡ። እኔ ወንድማችሁ ምሳሌ ልሆንላችሁ እችላለሁ። 12ኛ ክፍል በአንድ ወቅት እኔ ወድቄ የማልጠቅም የማልረባተ ብዬ ከዛ ተነስቼ ነው ፒኤችዲ የሚባል ነገር የትምህርት መጨረሻ የሚሉትን የሰራሁት። ዘመድ አዝማዶቼ ያልሄዱበት ሀገር የሄድኩት አለ። ተስፋ አለ። ለገመድ አትቸኩሉ፣ ራሳችሁ ላይ ኢንቨስት አድርጉ። ወንጌል ይሄ ስለሆነ ማለት ነው። ስለዚህ ሶፊዬ አንቺ ሰዎች የሆነ ነገር አይቶ ሲሉሽ ቆም ብለሽ ይሽዳ ብላይንድ እንደንዳችን እኔም እኮ አለኝ እኮ ራሴ ሰዎች ይነግሩኛል፣ ይደውሉና ሻውል ይሄንን እኮ ነገር ያደረከው መልካም አይደለም እንትን ያደርጋል ሲሉኝ ኦኬ አይ ሲ ዘ ብላይንድ ስፖት። ያንን ብላይንድ ስፖት ሶሪ አስተካክላለሁ እና ዶንት ቢ ሙቭድ ባይ ዛት ዶንት ቢ ዲፋይንድ ባይ ዛት። ያንቺ ዴፊኒሽን እሱ አይደለም። ሃውማት ነግሬሻለሁ ካለ እኛ በየአምልኮ ላይ የሚዘመሩት ዝማሬዎች እግዚአብሔር የሰጠሽ ገብቶሻል።
እነዛስ አገልግሎቶችሽ ለዘመናት የተሻገሩ አገልግሎቶችሽ በቻሌንጅ ውስጥ ያለፍሽባቸው ነገሮች ውስጥ ይሽርም ቢሆን ባይዛት በቃ እኔ አንድ ነገር ደጋግሜ የምነግርሽ አንድ ሰው በውድቀቱ ብቻ ዲፋይን መደረግ የለበትም። ከሆነንማ ማናችንም አንተርፍም። አንድም ሰው መናገር አይችልም። እግዚአብሔር ስንድክም እያበረታን እየመለሰን እያጽናናን በትልና መልኩ እነሱ ያጸናኑኛል እንደሚል እያጸናናን በእግዚአብሔር ቤት እንድንኖር አደረገን እንጂ የጸጋው ባለጠግነት እንዲመሰገን አደረገን እንጂ እግዚአብሔር እኮ ኤክስፖዝ ቢያደርገን እያንዳንዳችንን ማንም ሰው ቲክቶክ ላይ አፉን ከፍቶ አይናገርም። የምሕረቱ ከዚህ በኋላ ያለኝ ኑሮ የምኖረው I am his God እግዚአብሔር ማይለወጥ ማለት አብሪንግሽ። እስኪ ግን ዶክተር let me ask you something ይሰማል? በጣም የተቆራረጠበት ነው። ዶክተር ይሰማል? ቆይ ወጣ ይገባላችሁ። ደስ የሚል ነገር የተናገረ ነበር። ይመጣል ያ አለኝ ይሰማል? አሪፍ ነው። ሶፊ ጥያቄ ነበራት። አዎ እሺ ብዙ ነገሮችን እንደ ስህተት ተቆጥሮ ብዙ ጊዜ በሚዲያ ላይ መወቀስባቸውና መተችባቸው ነገሮች አጥፍቼ ሳይሆን ሚስ አንደርስታንድ ተደርጌ ነው። በአብዛኛው በደንብ እርግጠኛ የሆንኩበትን ነገር ነው የምነግርህ። እኔ በደንብ አሁን ዝም ብዬ እዚህ ኢሞሽናል ሁኜ ምናምን ሳይሆን በደንብ መርምሬ ቁጭ ብዬ በእግዚአብሔር ቃል እስቲ ምንድነው ያደረኩት ነገር፣ ምንድነው ያጠፋሁት ብዬ ቁጭ ብዬ ራሴን መረምራለሁና በአብዛኛው አንዳንዴ ያጠፋሁት የተሳሳትኳቸው በቅንነት ጥሩ ነገር የሰራው መስሎኝ ያጠፋሁባቸውና ያስተካከልኳቸው ነገሮች እንዳሉ ሆኖ በአብዛኛው ግን 90% ማለት ይቻላል 90% ወይ 95% አካባቢ ሚስ አንደርስታንድ ተደርጌ ነው እንጂ አጥፍቼ አይደለም። እና ያ ደግሞ እኔ ውስጤ I don't know why ከመዝሙር በተጨማሪ የሆነ ለውጥ ማለት እግዚአብሔር የፈለገው ለውጥ እንዳለ እና ለዛ ነገር እኔ እንደጠራኝ ይሰማኛል። ተሳስቼ ሊሆን ይችላል፣ ሁሌ እንደዛ ይሰማኛል። የሆነ በተለይ እኔ ምልህ ለውጥ ምልህ በአርቱ ዓለም ላይ በቸርች አርት ላይ ኢግኖር የተደረገ ፓርት እንዳለና ያልታየ ሰው ያላስተዋለው መቀየር ያለበት ለወጣቶች የማይበጅ ትንሽ አጀስትመንት የሚያስፈልገው ነገር እንዳለ ሁልጊዜ ይሰማኛልና ምናልባት እኔ ደፋር ስለሆንኩኝ እግዚአብሔር እኔን እየተጠቀመብኝ እንዳለ የሚሰማኝ ጊዜ አለ። በጣም ብዙ ጊዜ ስለማልፈራ እንትን ማለት ይሄ አዲስ ነገርን መድፈር ስለማልፈራ ማለት ነው። እና ትችቶች ሮንግ የሆነ ይሄ ሼሚንግ ምናምን ቢጎዳኝም ግን አንዳንዴ ግን የሆነ ተተችቶም ቢሆን የሆነ ለውጥ ሲመጣ በጣም እደሰታለሁ። የሆነ አያለው ብዙ ጊዜ ታችተው ሰዎች ምናምን ከዛ በኋላ ደግሞ ነገሩን አክሴፕት አድርገው ተረድተውት በፖዚቲቭ ነገር ሲያዩት ምናምን አያለው አንዳንዴ እና እሱ ነገር ደስ ይለኛል። ይሄ ውስጤ በጣም ለምን እንደሆነ አላውቅም ባይ ኔቸር ፍትህ ፈላጊ ነኝ። በቃ እውነት ለምን ይካዳል? በቃ ውስጤ አንድ ነገር ትክክል ሆኖ ለምንድን ነው ትክክል አይደለም የሚሉት? እንትን አይደለም የትዕቢት ወይ የሆነ ነገር አይደለም። በቃ ትክክለኛውን ነገር ነው ሰው ማወቅ ያለበትና መቀበል ያለበት እንጂ ለምንድን ነው ትክክል የሆነውን ነገር ስህተት ነው ብለው ያንን ነገር እንደ ስህተት ለምንድን ነው እየተቆጠረ የሚኖረው? በቃ የሆነ ውስጤ ሰዎች ወደ ትክክለኛ ነገር ማወቅና
በቃ ያን ነገር ባይቀበሉት እንኳን አትሊስት ተረድተው ከመተቸት መቆጠብ አለባቸው የሚል ቅናት አለብኝ ውስጤ ላይ። ሁልጊዜ ወደኋላ መቅረት የለብንም ብዬ አስባለሁ፣ በአመለካከታችን ጭምር ማለት። እኔ የተረዳሁት ነገር ካለ እኔ የሆነ ያወቅኩት ነገር ካለ በቃ የራሳቸው ጉዳይ፣ እኔ ያውቃለሁ፣ እነሱ ፈለጉትን ያስቡ የሚል አይነት ባህሪ የለኝም። አይውሽ ቢኖረኝ ደስ ይለኝ ነበረ በጣም እና ነው ማወቅ አለባቸው ይሄን ነገር እነሱ ስላላወቁ ነው። ስለዚህ ስላላወቁ መሆኑን አውቀው አንደርስታንድ ማድረግ አለባቸው የሚል ነገር አለ ውስጤ ላይ። ሜቢ ታይሚንግ ወይም ደግሞ the way I present the thing wrong ሊሆን ይችላል። ሜቢ አላውቅም። ግን አይቶ ማለፍና ማስመሰል ነገሮችን አስመስሎ አለባብሶ ማለፍ ምናምን የለም በተፈጥሮ። የሆነ ከእውነት ጋር ምንጭቅ የሚል አይነት ካራክተር ነው ያለኝ። የተተቸውም ምን እያልኩም በቃ ውስጤ ያንን ነገር ስህተት ያልሆነውን ስህተት ነው ብሎ መቀበል በጣም እቸገራለሁ። እና ምን እንደማደርግ አላውቅም። አይ ዶንት ኖ። አንዳንዴ እርግፍ አድርጌ ልተው እንዲያገልግሎ ስላለ፣ ምክንያቱም በቃ ብተው እኮ አገልጋይ አይደለሁም ብል ይሄ ሁሉ ትችት አይመጣብኝም። አገልጋይ ናት ስለተባልኩ ነው በእያንዳንዱ እርምጃዬ ላይ እንደዚህ ወቀጣ የበዛውና በቃ እኔ ተራ ምዕመን ነኝ፣ ክርስቲያን ነኝ፣ አገልጋይ አይደለሁም፣ ከአገልግሎቴ ተሰናብቻለሁ፣ ስለዚህ ተውኝ ብዬ እርግፍ አድርጌ ልተው እንዴላለሁ አንዳንዴ። ምክንያቱም አገልግሎት ውስጥም ሆኜ ፌር ያልሆኑ ነገሮችን መቀበል የሚያቅተኝ ከሆነ ሰው ዝም ብሎ መተቸት የሌለበትን ነገር እየተቸና እያብጠለጠለ እያንቋሸሸ ምናምን ሲኖር ውስጥ ያዝናል። አንዳንዱ ኢንካሬጅ መደረግም ያለበትን ነገር አስፈላጊ የሆነውን ነገር ጭምር ነው ሰብሮ የሚጥለው አንዳንድ ሰው በኬርለስነት። ቅድም ስናወራ ከነበር ካላቅም ቁጥር 1 አልበሜን ሳወጣ ያልደረሰብኝ ውርጅብኝ የለም። ዘፈን ነው ተብሎ ከመኪናቸው አውጥተው የወረወሩት ሰዎች ነበሩ። ይሄን እንሰማም ዘፈን ነው ብለው ስታይሉም ምኑም በቃ ይሄ በፍጹም ከመዝሙር ጋር የሚገናኝ ነገር የለውም ብለው በጣም ያንቋሸሹ፣ በጣም ብዙ ተናገሩ። በጣም ብዙ መጥፎ ነገር መድረክ ላይ ሁሉ የተናገሩ ሰዎች ነበሩ። ዓለም በቃ ወደ ቤተክርስቲያን እንደገባች ዓለማዊነት የዘፈን መንፈስ ተብሎ ማለት ነው። እና እንግዲህ የሁሉ ህዝብ የዳነበትን አልበም ማለት ነው። በጣም ብዙ ሰው ነው ጌታን ያገኘው ከዛ በኋላ በዚህ አልበም። በየቸርቹ እንዳልከው አሁን በየቸርቹ ቋሚ አምልኮ መዝሙሮች ተደርገው የሚዘመሩ ብዙ ናቸው ከዛ ላይ። እና ቀድመው ሰዎች ስላልተረዱ አንድ ነገር መጣልና መተቸት ወይም ደግሞ በቃ መረሳት ነው ያለበት ያ ነገር ሚለውን እኔ መቀበል ብዙ ጊዜ እቸግራለሁ ማለት ነው። አንድ ነገር አድርጌ የሆነ ነገር ሰርቼ ወዲያው ሰው አይቀበለኝም። አላቅም ለምን እንደሆነ አላቅም። በጣም ተቸትቼ በጣም ብዙ ነገር ዋጋ ከፍዬ ከዛ ነው ነገር ወይ እንደዚህ ነው እንዴ ነገሩ ተብሎ አክሴፕታንስ የሚያገኘው ቆይቶ ማለት ነው። የዛኔ አሁን የሰላም ሰው ነኝ መዝሙር ሲሰራ በጣም ብዙ ዱላ ነው የወረደብኝ ከነዘሪቱ ጋር ዘመረች ተብሎ ማለት ነው። በጣም በቃ ማለት ያው ዘፈነች ተብሎ ብዙ እንግዲህ እናንተ ታውቃላችሁ የተባለውን። ከዛ ደግሞ ያው ነዘሪቱ እውነትም ተብሎ ደግሞ የሆነ ቪዲዮዎች ደግሞ ሰሩ። ያው ወደ ጌታ መጡ እነሱ ምናምን ተባለ። በእርግጥ እኔ አይደለሁም ያመጣዋቸው፣ መጀመሪያም በጌታ ነበሩ እነሱ፣ ስንሰራውም በጌታ ነበሩ። ለዛም ነው ከነሱ ጋር የሰራሁት። አብረን እየጸለይን ተደፍተን በጌታ ፊት እያለቀስን ምናምን ነው እሱ መዝሙር ራሱ የተሰራው። ግን በብዙ ነገር ውስጥ ታለፈ፣ አግባብ ባልሆነ መንገድ ማለት ነው። ቆይቶ ደግሞ በቃ እንደዚህ ነው እንዴ ተባለ። እና ሁሌ እኔ መነጋገር ያልሁን ብዬ ወይም እንደው እስቲ አዲስ ነገር ላለማምድ ቢናም ብዬ ሳይሆን I'm just being myself። እኔ ተረዳውበትን መረዳት እየተመላለስኩበት ነው እየኖርኩበት ነው። ያ ሲሆን ግን ሁሌ ተቃውሟልና በኋላ ላይ ግን ሰው ደግሞ መልሶ ደግሞ እንደገና የተቸውን የሰደበውን የረገጠውን ነገር አንስቶ ደግሞ መልሶ ያመሰግነኛልና በቃ አንዳንዴ ፍራስትሬት አደርጋለሁ። በቃ እንደዚህ ሁሌ ሚስ አንደርስታንድ እየተደረኩኝ ራሴን ኤክስፕሌን እያደረኩ ከምኖር ቢቀርብኝ አገልግሎት ሁሉ ብዬ በጣም ብዙ ጊዜ አስባለሁ። እንደተጠራው ባውቀውም እግዚአብሔር እንደጠራኝ ባቅም ግን ያሰለቻል። ሁሌ
እግርግርህን እየተባልክ ደግሞ መኖር ማገልገል ኖርማል ነገር አድርገህ ትልቅ ነገር በቃ እንደው በጣም አፍራሽ ነገር እንዳደረግ እየታየህ መኖር እንትን ይላል። ትንሽ ያሰለቻል፣ ያታክታል በጣም በትንሽ በትልቁ ሰው ዝም ብሎ እየወጣ ሲናገር እንዳልከው በተጽዕኖ ልክ ነው ሰው በእርግጥ አስተያየት የሚሰጠው። ተጽዕኖ ከባድ ሲሆን በዛው ልክ ነው ትችቱም፣ ሁሉም ትኩረቱም ሁሉም በዛው ልክ ነው የሚሆነው። ግን ደግሞ ሁልጊዜ ሳትሰራ ሁሌ ስተተኛ እየሆንክ መኖር ደግሞ ያሰለቻል በጣም። እና ዶክተር እስቲ ለአንተ ልልቀቅልህ ደግሞ ምን ትላለህ? አይ ሶፊ እኔ አንደርስታንድ አደርግሻለሁ። ቅድምም ያነሳሻቸው ነገሮች አሉ። እኔ እንደው ፐብሊክሊ ስላነሳሹ ፐብሊክሊ አንድ ነገር ልናገር። አንዳንድ ጊዜ በትዳር ባል ስለሌለ ወይ ደግሞ ባል ካጠገብሽ ወንድ ስለማያዩ ይዳፈራሉ እንደዚህ የሚባል ነገር አነሳሽው ነገር አለ። እሱን ከአይምሮሽ ውስጥ አውጪ። ለምንድን ነው እሱን ከአይምሮሽ ውስጥ አውጪ የምልሽ? በህይወትሽ ውስጥ ያለፈውን እንዴት እንዳለፈ እና ያንቺን ኦፒኒየን ያንቺን በዛ ላይ ያለሽ ምልከታ ለዘመናት ተናግረሻል። ትክክለኛ ያልሆነውን ነገር ያለፍሽበትን ህመም ለሰዎች የምትመክሪው ምክር እያንዳንዱን ነገር አስረድተሻል። you don't need to explain ያንን again and again and again። በነገራችን ላይ ያንቺ ዴፊኒሽን ከጎንሽ ያለ ሰው አይደለም፣ በልብሽ ውስጥ ያለ ጌታ ነው። ይሄ ማለት የትዳርን ክቡርነት በትዳር ውስጥ ጸንቶ የመኖርን ክርስቲያናዊ እንትን የሚነካ አይደለም። በቃ በአንድ ወቅት በህይወትሽ ውስጥ ቻሌንጅ ያደረገሽ፣ ያዘንሽበት፣ ያለቀስሽበት፣ የተጎዳሽበት፣ የተሰበርሽበት እና ኮንሲኩዌንሱንም እየኖርሽ ያለሽው ስለሆነ በዛ ነገር ላይ you don't need to be like ያ ነገር ዲፋይን አድርጎሽ መኖር የለብሽም። በቃ ሀፕን አደረገ፣ በእግዚአብሔር በፊት መናገር ያለብሽን ነገር ተናገርሽ። ሶ ፎር ግራውንድ ላይ መጥቶ ያ ነገር ሊያሰቃይሽ አይገባም። ኦኬ that's one thing። ምንም ልታደርጊው አትችልም። በቃ this is the reality። ግን አሁን ያገለግልሽ ያለሽው በእግዚአብሔር ፊት ሆነሽ ብቻሽን የመሆንና የመኖር መብት አለሽ። ብቻ መሆን ደግሞ the only religion ኢየሱስ ሪቮሉሽን ነው ያመጣው። ጳውሎስ ሪቮሉሽን ነው ያመጣው። ያገባ መልካም አደረገ፣ ያላገባ የተሻለ አደረገ። ሶ አሁን አንቺ ያለሽበት ስታተስ ካንቺ ከመሪዎችሽ ጋር ከእግዚአብሔር ጋር የምትጨርሺው ነገር ነው። ሶ ያ ስለሆነ ሊንቅሽ የሚፈልግ ሰው ካለ እሱን ለራሱ ነው መተው ያለብሽ። እሱን ለራሱ እና ለእግዚአብሔር ነው መተው ያለብሽ። ሌላው ነገር እንደው በሌላ ጊዜ በሰፊው ብናወራ ደስ የሚለኝ ነገር የሚጠሉሽን ሰዎች ምን ያክል እንደሆኑ፣ የሚወዱሽ ሰዎች ምን ያክል እንደሆኑ ስራሽን የተቀበሉ ሪሰርች አልሰራሽም። ዳታ አናሊሲስ አረሰርቻለሁ ዶክተር ቆይ ልንገርሽ። ቆይ አሁን ብጠይቅሽ እኔ ስታቲስቲክስ እና ሌላውን ነገር ማለት ስታቲስቲካል አናሊሲስ አልሰራሽም። የሚጠላሽ ሰው 2-3-4 ሰው ቢሆን ነው። ኦኬ ሶሪ አልሰራሽም ያልኩሽ የሚጠሉሽ ሰዎች ይበልጣሉ። አይ 1% የሚሞላ አይመስለኝም በፐርሰንቴጅ ስናስቀምጠው። ስለዚህ ታዲያ ለምን 1% ትሰቃያለሽ? 99% ሰው ከወደደ 50 ለኔ 20 ሰው ከ100 ሰው ከወደደ አገልግሎቴ በቃ ተነስቼ አገለግላለሁ ማለት ከልቤ ነው የምነግርሽ። ከልቤ ዝም ብሎ ወሬ ምናምን ሳይሆን በእኔ አገልግሎት 10 ሰው ከተጠቀመ ለሊቴን ሰውቼ ገንዘቤን ሰውቼ ነሳሪ ያውቃሉ። በጣም ብዙ ነገር መስዋዕት አድርገን ነው ስቱዲዮ ሰርተን ኢንቨስት አድርገን። አንቺ በኦፒኒየን የሆነ ሰው ከጻፈና ሁሌ የሚያሰቃይሽ ከሆነ ብሎክ አድርጊውና ሂጂ በቃ። የሚመክሩሽ ሰዎች ግን እኔ አሁን ትንሽ ኦፌንድድ መሆነው ቪዲዮ የሚሰሩ ልጅ ፕሮቴስታንት ሆነው ብለው ወይ ፌስቡክ ላይ ወይ የሆነ ነገር ላይ ቪዲዮ ትንተና እየሰጡ ያንዳንዱ የምትሰራውን ነገር እያጣመሙ እንደዛ የሚታይላቸው እንዲታይ ነው የሚያደርጉት። ኦፍ ኮርስ ያንንም ከዛ በቀና ሲያይ የነበረው ሰው ራሱ ተከትሏቸው ተጣሞ አብሮ መሳደብ ይጀምራልና አንቺ አሜሪካ ነው ለምትኖሪው? አሁን
አሜሪካ በሌሊት ሰው ተነስቶ ጋዝ ስቴሽን ለመስራት ወይ ወልማርት ለመስራት ሲነሳ አይተሽዋል ወይ? ደግሞ እንደዛ አይነት ሰዎች ታሪክ አልሰማሽም? 16 ሰዓት የሚሰሩ ምናምን። ለምንድን ነው እንደዛ የሚሰሩት? ለኑሮ። በቃ አንዳንድ ሰው ለኑሮ በቃ እያንዳንዳችንን አንስቶ በጥቅጥቃችንን ያወጣናል። ዳስ ፋክት ግን ታዲያ አሁን የሆነ ነገር መደረግ የለበትም እና እንደዚህ ያርጉ መቀጠል አለበት። ምን መሰለሽ የምናደርገው እኛ ፕሬዘንት እናደርጋለን አገልግሎታችንን። የተሳሳተ ነገር ሚስ አንደርስታንድ የተደረገ ነገር ሲኖር ኤክስፕሌን እናደርጋለን። ኦኬ ሶሪ፣ ይሄንን ያያችሁት ነገር በዚህ መንገድ ነው የተሰራው፣ ሌላ ምንም ኢንቴንሽን የለውም። እና ብዙ የምታምኛቸው ሰዎች ሶፊዬ ነገር አስተካክዩ የተለየ ኢምፕሬሽን ነው የሚሰጠው ካሉ እሺ አስተካክላለሁ ብለሽ ማለፍ፣ በቃ ያንን ነገር ማለፍ። ከዛ እንደውም ጫጫታ ሲነሳ ትመጪና አንቺ ምን ታደርጊያለሽ? በቃ ወንጌል ተሰብኪበታለሽ። ያንን ጫጫታ ማስተካከል ያለብሽን ታስተካክያለሽ ከእግዚአብሔር ጋር ሆነሽ ማለት። ሁሉ ጊዜ የግዴታ ቴዎሎጂካል የሆነ ችግር ላይሆን ይችላል ሰዎችን እንትን የሚያደርገው። ህፃናት አሉ፣ ጠቦቶች አሉ፣ ነው በጎች ደግሞ ያደጉ አሉ፣ ማቹር ያደረጉ ሰዎች አሉ። ስለዚህ በአንቺ አገልግሎት ተደስተው የሆነ ነገር ግራ ካጋባቸው ኤክስፕሌን ታደርጊላቸዋለሽ። እነዛኛዎቹን ግን በአመፅ ተነስተው ለገንዘብ ብለው ያለ ፍቅር የሚያደርጉትን ሰዎች መድረክ አትስጫቸው። አየለ እንደዚህ ያለ ከበደ እዛ ሳትገቢ አንቺ መስተካከል ያለበትን ነገር መልካም ነገር ስታደርጊ ሼር የማያደርግ ሰው አንድ የሆነች ነገር ሲጠፋ ያን ነገር እንደ እሳት እንትን ያደርገዋል። this is the nature of social media, it will remain so። በዚሁ ነው የሚቀጥለው። እንትን ግን ለምን አይደረግም? የሆነ እኔ በዚህ ላጠቃል እና ልለያችሁ ግን ሶፊዬ የምለው ምንድነው የኛ የመጨረሻ ግባችን የሻውል መጥፋት። በሻውል መጥፋት ውስጥ ኢየሱስ መግነን ነው። በሶፊ መጥፋት ውስጥ፣ በሳሪ የመጥፋት ውስጥ፣ በዜድ መጥፋት ውስጥ ኢየሱስ ክርስቶስ እንዲታይ ነው። በቃ this is our ultimate goal። አንዳንድ ጊዜ እግዚአብሔር እየኮረኮመን እያበጀንም ሊሆን ይችላል። ብዙ ነገሮች ነው ያነሳችሁት። ኢሞሽናል ቢንጎች ነን፣ እናዝናለን፣ ደስ እንሰኛለን። በጣም የማንጠብቃቸው ሰዎች የማይገባ ነገር ሲያደርጉ እኔን ወዳጅ የሆነ ሰው ልጽፍብህ ነው ብዬው ልጽፍብህ ነው ብሎኝ ቪዲዮ ልሰራብህ ነው አለኝ። ማለት እንደው ኢሹን እንደዚህ ነው እንደዚያ ነው አላላችሁ። በጣም ሲምፕል ነገር በቃ አንድ ወንድሜን ዲፌንድ አድርጌ በተናገርኩት ነውና ልሰራብህ ነው ሲለኝ ኧረ እናውራ ብዬ ስልክ ስደውል አይ ኖ ፍቃድ አይደለም አንተን አለኝ። አላነሳም አለኝ ስልኩን። አይ ቃል ልጠይቅ ሳይሆን ልነግርህ ነው ሻውሌ አለኝ። ለዛውም ሻውሌ ብሎኝ ነው። የ30 ደቂቃ ያዳ ያረካት የሚመስል ቪዲዮ ሰራብኝ። የታወቀ ሰው ነው እና ዘላለም መንግስቱ እንግዲህ ሳሪዬ ልንገርሽ፣ ዘላለም መንግስቱ እንትን ፎቶዬን ቀይ ያደረገ ጃሃዳ ያረካት ነው በቃ የሚመስለው። ሰራ ቪዲዮ አይ ዋዝ ላይክ ወዳጄ ነው እንግዲህ እንደዋወላለን። ሲሰራ ራሱ ሻውሌ እያለ ነው የሰራው። ምን አደረገዋለሁ? ምንም ላደርገው አልችልም። በቃ እንግዲህ ኢንጆይ አድርግ። እኔ ፎቶዬ መለጠፍ አይችልም። በህግ መጠየቅ እችላለሁ። አንድ ሰው ያለ ፈቃዱ ፎቶ መለጠፍ አይቻልም። ባይዘው ሲሪየስ ነው አሜሪካን ሀገር። ግን በቃ ሰው ኢንጆይ ያድርግ። የኔን ፎቶ ለጥፎ አቅልቶ አድምቶ ልክ በቃ ጃሃዳ ያረካት የሚባል ቪዲዮ ታውቃላችሁ? እሱን አይነት ነው የሰራው እና ምንም አላልኩትም። እግዚአብሔር ምስክሬ ነው። ሚዲያም ላይ ራሱን በዚህ መንገድ ያወራው ዛሬ ነው አለ ዩቲዩብ ላይ ብትገቡ። ሶ ዋት ማለት ዘሌ መወደው ሰው የነበረ በጣም ምንደዋወል ሰው እንደዛ ካረገ በቃ ኦኬ ሌት ሂም ኢንጆይ። ጌታ በሚያውቀው ምንም አላልኩም። እኔ እንደው በቃ ወዳጅነታችን ያሳዘነኝ እንጂ ምንም አላልኩም። እና ሌሎችም ሰዎች ተነስተው የሰደቡኝ ልጭ አድርገው የሰደቡኝ ሰዎች ወደ ጌታ መጣን ሲሉ ኦኬ በቃ ረስቼዋለሁ ያንን ነገር፣ አይዟችሁ ምንም አላስቡም። ሰሜና ሚዲያ ከፍተው አቶ ሻውል እያሉ ቪዲዮ ሲሰሩ ምንም ጨርሰው ነዳጃቸውን ሲጨርሱ ደውዬ አሁንም አንዱ የሆነ ስድብ ጽፏል። ቆይ ብሎክ ላድርግልህ።
አረ በፍጹም እንጆ ያድርግ ብሎክ ነው የማደርገው። አረ መርዙን ያውጣ። እኔ ምንም ደንታ የለኝም። ባይዘው እኔ ስናገር እናንተን እያየው ነው የምናገረው። እና ሶፊ አንቺ አሁን በመንፈስ ቅዱስ የተሞላሽ የእግዚአብሔር ኃይል በውስጥሽ ያለ ሴት ነሽ ማለት ስለማቅሽ ነው ይሄንን የምናገረው። ጸጋና አብረን ስለተካፈልን ተደዋውለን በቃ እንጆ ያልክ ሆሊ ስፒሪት አለ፣ የእግዚአብሔር መንፈስ አለ። በቃ ሰማይና ምድርን የሰራ የለልባችን ከአስተንፋሳችን የቀረበ አገልግሎት የሚሰጠን ራእይ የሚሰጠን ውበትን የሚሰጠን የሚያለመልመን እስከ እድሜያችን ፍጻሜ በቤቱ የሚያኖረን ኃጢአተኝነትንና ዓለማዊ ምኞትን የሚያስክደንን ጸጋ የሰጠን ሌላው ነገር ሰዋት መስተካከል ያለበት። እኔ ትንሽ አንዳንድ ነገሮችን ሳይ ኢሞሽናል ሆኜ እንደዚህ እናገራለሁ፣ አስተያየት እሰጣለሁ እንጂ እኔ አሁን ስዘጋ እውነት ለመናገር ሌላ ሰው ነኝ። እኔ እንትን አይደለሁም። ወዲያው ደግሞ ረስቸው ወደ ዳንሴ ነው የምመለሰው። አሁን መዝሙሬን ከፍቼ እኔ ምንም ችግር የለብኝም። አሁን የመተው ነገሩን የመተው ችግር የለብኝም። ወዳቸዋለሁ። እንግዲህ ልጅ ላስተኛ ወደ ሁለተኛ ስራዬ። በጣም ደስ የሚል ምክር ነው ያፈሰስክልኝ። እግዚአብሔር ይባርክ። በጣም ደስ የሚል እውነት ጸጋ ይብዛል። ተባረክ። ስትናገር በጣም ደስ የሚለው በቅንነት፣ በዋህነት፣ በፍቅር እንዴት ደስ ይላል። በጣም ደስ ይላል በእውነት። ጌታ ይባርክ። ስሙ ይባረክ። ጌታ ጸጋ ያብዛላችሁ እህቶች። እሺ እናንተ ለእኛ በረከቶቻችን ናችሁ። እንግዲህ እንደዛ ነው። እንደክማለን፣ እንበረታለን፣ እንወድቃለን፣ እንነሳለን። አንድ የማናደርገው ነገር ከኢየሱስ የትም አንሄድም። ወዴትም አንሄድም። ንቅንቅ የለም። ደህና ደሩ። እንግዲህ በኋላ በጌታ እመጣለሁ። ትዳር ሲኖርሽ ብዙ ጊዜ ሰው ያገባል እና ብቻሽን መሆን አንዳንዴ ያስጠቃሻል። ዝም ብሎ ሁሉም ሰው ይፈሳል። ጌታ ከአንቺ ጋር አለ። አይዞሽ። ባል ሲኖርሽ በቃ ጨዋ በጨዋነት የምትኖሪ በቃ ሰው ይተውሻል። እንትን አይልሽም፣ አይነካካሽም። ብቻሽን ስትሆኚ ግን የሆነ ሴት ላይ መበረታት ነገር አለ። ሴት ላይ ራሱ ያለው ተጽዕኖ ሴት ላይ በጣም ሴትን እንትን ማለት በቃ ማሸማቀቅ። ያ ልክ ነሽ። ክፍተት አለ እዛ። አሁን እንደዚህ የተቸኝ ልጅ በጣም ቪዲዮ የታየለት ልጅ ግልጽነትሽ ደስ ይላል በጣም በጣም እውነት። ስለዚህ ራሱን ገልጾ እዚህ ሲነግራችሁ ምናምን በእውነት አይዶን ነው ምን ያህል የዋህ እንደሆነች ነው የሚያሳየው። እና አንዳንዴ ለሰዎችም ስሜት መጠንቀቅ አለብን። የምንናገረውን እንደዚህ ግልጽ ሆኖ እንኳን ሰው እንደዚህ ነው ብሎ ሲናገር ማስተዋል አለብን። ትልቁ ነገር ጌታ ሞቲቫችን ነው የሚያው። እግዚአብሔር ፊት ሞቲቫችን ንጹህ ቅዱስ ከሆነ በቃ ትልቁ ነገር እሱ ነው። ትልቁ ነገር እኔ አንዳንድ ነገር የሚያጽናና ይመስልሽ ራሴን በእግዚአብሔር ፊት እንዴት ነው ለምንድን ነው ያደረኩት ብዬ ሚዛኑን እዛ ጋር አስቀምጠና በቃ እግዚአብሔር ፊት ትክክል ከሆንኩ ብዙ አልጨነቅም። የሚገርምሽ እውነት ለመናገር ብዙ አልጨነቅም። እግዚአብሔር ጋር ምንድን ነው የሚለው ነው የሚያሳስበኝ። በምን ሞቲቭ ነው ያደረኩት? እግዚአብሔር ጋር እንዴት ነው የሚታየው? ልቤን ነው ቼክ ማደርገው እና የሆነ ልቤ የራሴ ልብ የሆነ ተሳሳተ ሞቲቭ ካለው ንስሐ እገባለሁ። ግን በንጹህ ልብ በቅድስና ወይም ደግሞ እግዚአብሔርን ለማስደሰት ካደረኩት ብዙ አልጨነቅም። ለጌታ አሳልፌ ነው የምሰጠው እና ለሰው ኮመንት ሲያደርግ ምን ሲያደርግ ራሱ ለጌታ አሳልፌ ነው የምሰጠው። በቃ እግዚአብሔር ፊት ትክክል መሆኔን ነው ቼክ ማድረገው መጀመሪያ እና ብዙ መጨነቅ የለብንም። እውነት ለመናገር እውነት ነው። ለጌታ ፊት ትክክል ከሆነ እኔ በቃ ነው። ምክንያቱም ምንድነው እግዚአብሔር ፈራጅ አምላክ ስለሆነ ያ እግዚአብሔር ፊት ለሰው ላሰናክል ብለሽ ተነስተሽ ካረግሽው ፍርድ አለ እግዚአብሔር ፊት። እግዚአብሔር ፈራጅ ነው። እግዚአብሔር እንደ ስራ የሚመልስ። ግን አሁን እንደው ስታስቢው አሁን በእኔ እድሜ እንደዚህ አይነት እንደው ለሰው ላሰናክል ወይም ልታይ ተብሎ የሚወጣበት ሰዓት ላይ ነኝ።
አይደለም እድሜ ያንገነሽ እድሜ ሳይሆን እንዳደረገው ነው። ገባሽ አይደል? ግን ሰው ሊረዳሽ የሚችለው ግን አንዳንዴ ሰው ላትፈርጅ ሊመስለው ስለሚችል ገባሽ? ሰው የደረሰበት የባህላችን ተጽዕኖም አለ። ቅድም ተነስቷል። ገባሽ? የተለያየ ነገር አለ። እውነቴን ነው የምልሽ። እና እነዛ ነገሮች ራሱ ብዙ እኔ ልንገርሽ፣ በፊት እዛ ሉትራን ቸርች ስላደግን ሌላ ቸርች ሄደን በእውነት ነው የምነግርሽ፣ ገረመኝ። የመጀመሪያ ጊዜ አሴምብሊ ኦፍ ጋድ ሄደን በቃ ማመን ያቃተኝ አልኩሽ። አዋራ እየቦነነ እንትኑ ምንጣፍ ውስጥ ይነሳ ሰዎች ይዘምራሉ እና በጣም ገርሞ የነበረ አንዷ በተለይ በጣም ነበረ የምትዘለው። ጌታዊ በቃ ብዬ ወንበር ውስጥ የሚገለበት እና በጣም የደነገጥኩት ገባሽ? በቃ ልክ የመጀመሪያ የጊዜ ሆነኝ መስል ቸርች ማለት ነው። ምክንያቱም አላውቀውም። ገባሽ? መጽሐፍ ተከፍቶ ነው የሚዘመረው። በጣም በዝግታና በጸጥታ መንፈስ ነው። በጣም ደስ ይላል ሲዘመርም። የሚያስጨበጭብሽም የሚያዘልልሽም አይደለም መዝሙሩ ራሱ። ገባሽ? የስብሐት ለአምላክ መዝሙር ነው እና በጣም ግን መልዕክቱ ፓወርፉል ነው። በቃ በጣም እያሰብሽው ስትዘምሪ የእግዚአብሔር መንፈስ እንዴት አድርጎ እንትን እንደሚለው ህይወትሽ እንደሚሰራው በቃ ጌታንም ስታመሰግኝ ደስ እያለሽ በቃ ነው የምታመሰግኝ። ዛሬ ነበረ አንበሳ ለቅቄ ሶፊን ማስደንገጥ ይላል። ልቀቃ ምን ችግር አለ? አንበሳማ ልቀቅ ምን ችግር አለ? ነው የምናውቀው የጊፍት አንበሳ። ሌላው ግን ይሄ ሰዎች እንዳይሰናከሉ የሚለው ነገር አንዳንዴ በጣም ብዙ ቦታ ላይ ሲባል ሰማለሁ እሱን ነገር እና እንትኑ ቃሉ ትክክለኛ አውዱን የጠበቀ ቦታ ላይ አይደለም። የሆነ የምሰማው መሰናከል የሚለውን ነገር ሰው በጣም ሚስ አንደርስታንድ እያደረገው ይመስለኛል። ምክንያቱም ለምሳሌ ሰው አሁን ሜልኮል ካሰባችሁት እኮ አሁን በዘመንኛው አባባል እኮ ተሰናክላ ነው በዳዊት አምልኮ አይደል እንዴ? አሰናክሏት እኮ ነው አይደል? ግን ተሰናከለች አይደለም የተባለው። በእግዚአብሔር ፊት እንደዛ አይደለም የታየው። እንደዛ አሁን ቆይ ሰዎች እንዳናሰናክል መጠንቀቅ አለብን ምናምን ነው። እነሱ ናቸው እንጂ ባለማምለክ የተሰናከሉት። ከመሰናክል ነው እኮ የምናወጣቸው። ለእግዚአብሔር ባለመዘመር እንደሚገባ ባለመሆን ክብሩን ባለመስጠት ተሰናክለው ያሉ ሰዎች ናቸው ኦልሬዲ። ከዛ ከመሰናክል አውጥተን ወደ ትክክለኛ አምልኮና ክብር መስጠት ህይወት ውስጥ የምናስገባቸው ናቸው እንጂ የሚሆኑት። ኦኬ ሸዋልዬ ጨረሳችሁ እንዴ እያለ ነው ዶክተር። አልጨረስንም። አንድ ቁጥር ጻፍልኝ እና ግባ። አሁን በሶፊ ያወራን ነው። ሶፊ ሶሪ ስላልኩሽ ሸዋልዬ ግባ። ላይ ነው የምናወራው። አንድ ቁጥር አሳይ፣ አንድ ቁጥር አሳይና የእሱን ፖይንት ቪው ደግሞ እናያለን። እሺ ሶፊ ሂጂ። ሶፊ ግን መሰናክል የሚባለው እኮ የእውነት አለ። ለምን እንደሆነ ታውቂያለሽ? እኔ አሁን እንደነገርኩሽ ማለት ነው ቸርች ውስጥ ያየሁት አዘማመር አለ። ኦፍኮርስ የቸርች የሚመጣም ባንድ ምናምን የመዝሙር ባንድም አለ። በኋላ እነሱንም ሳይ የተወሰነ ነገር እየገባ ይመጣ። ገባሽ? ግን ገባሽ? እኔ ያደግኩት በዛ አይነት እንትን ነው። በሉትራን እንትን ውስጥ ነው ያደግኩት። ሊተርጂካል የሆነ አዘማመሩ ምናምን በጣም ይለያል። ገባሽ? አጨብጭበንም አንዘምርም። በጣም ጥሞና ውስጥ እንገባለን ስንዘምር። ግን ያንን መዝሙር እየዘመርን አደግን። አሴምብሊ ኦፍ ጋድ የሄድኩ ጊዜ አልኩሽ እኮ በጣም ልጅ ሆኜ ደንግጫለሁ አልኩሽ። የእውነት ነው የምነግርሽ። በቃ በስነ ስርዓቱ ቀጥ ብዬ ነው እንደዚህ ሳይነበሩና እንዴት ቤተክርስቲያን ውስጥ አዋራ ይቦናል። ይህ ምንጣፉ ራሱ አዋራ ወጣው ታውቂያለሽ፣ በጣም ስለሚዘልሰው እና እኔ አወስ ሻክድ አልዋሽሽም። በቃ ተገርሜ ነው ገባሽ? እንደተሰናከልኩ ቁጥር የእግዚአብሔር ቤት እንዴት እንደዚህ ሆነ። ሰው እንደዛ ሆነ ማለት ግን ያ ነገር መለወጥ አለበት ማለት እኮ አይደለም እንዴ። እንደሱማ ሁሌ አፕሩቭ እንዲደረግልንማ ከሆነ ወንጌልም እኮ መስበክ የለብንም። ብዙ ሰው እኮ እየተቃወመን ነው አይደል እንዴ? ምን የሚሰበከው እኮ ብዙ ሰው እየጠላን እየተሳደበም እየተቃወመሽም ሪጀክት እያደረገሽም የምትሰብኪው ሰው ስላጸደቀልሽ አይደለም አይደለም። ስትለምጪ ግን ይከብድሻል። አሁን ኢትዮጵያ ውስጥ በኪቦርድ ሲንተሳይዘር ራሱ መዝሙር መዘመር ሲጀምር ያለ እንትን አለ። ገባሽ አይደል? ኦፍኮርስ የኛ ቻርች ድሮም አላት ኦርጋን ምንም ሁሉ ነገር አለ። ግን ይሆን አለ አይደለ? ፒያኖ አለ ምናምን ነገር ግን ይሄ ሲንተሳይዘር ምናምን ሲጀመር ገባሽ ሰው ራሱ በቃ እንትን ይሄ የሚሰጠው የሙዚቃው እንትን ራሱ ምናምን አንዳንዱ ሰው በጣም ያስደነግጠው ነበር ልንገርሽ እኔ እና አንድ ነገር አንድ ጊዜ አምጥተሽ ስትጭኙ ሰው በጣም ነው የሚደነግጠው ልንገርሽ። ማለት ሊሰናከል ይችላል። ጌታ ነው የምነግርሽ። ማንኛውም ነገር በትራንዚሽን ነው ልንገርሽ። ቀስ በቀስ ነው። እኔ መሰናከል ማለት እንደዛ ነው። ግን መሰናከል የሚባል እኔ መሰናከል የሚለውን ቃል ነው። ግን አሁን እኔ ብዙ ቦታ ላይ መሰናከል ማለት ተሰናክል ሳይሆን
ወንድሜ ስጋ መብላት ለምሳሌ ጳውሎስ አለ ለዘላለም ስጋ ልብላ ቢል ማለት እና አምልኮ እዚህ ጋር እንዴት ነው ማለት? ለምሳሌ ስጋ ቢበላ እግዚአብሔር ጋር ምንም የሚያመጣው ነገር የለም። ይሄ ግን ባያመልክ ግን የሚቀርበት ነገር አለ እና መሰናከል የሚባለው ነገር ትንሽ እንትኑ ቆመሽም ታመልኪያለሽ። አሳርያ አሁን እኮ ምን አለ ዘሎ የሚዘምረውን ቆሞ ጸጥ ብሎ የሚዘምረውን ይተቻል። ገብቶሻል አይደል? ይገርመዋል። እኛ ቸርችም አሁን አንዳንድ ሰዎች ሲመጡ በጣም ነው የሚደነቁት ማለት ነው። ገባሽ? ተሰናክለው ይሁን ደስ ብሏቸውን የተለያየ አይነት እይታ ነው ያለው። ገብቶሻል? ምክንያቱም በጣም ጸጥ ባለ እንትን ነው፣ ግን በጣም ኃይለኛ ነው ወርሺፑ። የሚገርምሽ ነገር ምክንያቱም መልእክቱን ራሱ በጣም እያጣጣምሽ ነው የምትዘምሪው። ገባሽ አይደል? ፊት ለፊት ላይ የሚዘል ሰው አታዩ። በቃ ሁሉም ቁጭ ብሎ ስለሆነ ፊቱን ወደ መድረክ አድርጎ የሚዘምረው በቃ በጽሞና ውስጥ ሆነሽ ነው የምትዘምሪው፣ ወይ መጽሐፍሽን ይዘሽ ነው የምትዘምሪው። እና ለእንደዛ አይነት ሰው ወስድሽ የሆነ በጣም ኃይለኛ የሆነ እንትን ያለበት ቦታ ስትከችው ጩኸት ምናምን በጣም ግራ ያጋባል። ገባሽ? ሞቲቭ ለራሴ ጥቅም የማደርገው ለራሴ ታይታ የማደርገው ለራሴ ነገር የማደርገው ነገር ሰዎችን ሊያሰናክል ይችላል። እውነት ነው። እንደዛ አይነት ነገር ልልሽ ነው እኔ ትንሽ ማሰናከል የሚለው ነገር በደንብ ብናየው ጥሩ ነው። ዶክተር ሸዋል የሚሰጥ ሀሳብ ካለ እዚህ ጋር አንድ ነገር ልበልና ከዛ ዶክተር እንለዋለን። እኔ እያንዳንዱ ሰው በቃ አምልኮ በተለያየ መንገድ እንዳለ የተለያየ ስታይል እንዳለው ለሰው እውቀት መስጠት ነው መፍትሄው ብዬ የማስበው እንጂ ያንንም መቃወም ይህንንም መቃወም አይደለም። ምክንያቱም ተረጋግቶ ቆሞ የሚያመልከው እዛ ጋር ጆይስ የሚያደርገውን የሚዘለውን ይቃወማል። ያ የሚዘለው ደግሞ ይሄኛውን የባንዲራ አውራጅ ይመስላል። ቀጥ ብሎ ተገትሮ ለእግዚአብሔር ክብር ዝቅ አይልም፣ ኢጎ የተሞላ ነው ብሎ በዚህኛው ጀጅ አድርገዋል። ግን ሁለቱም በእግዚአብሔር ዘንድ ግን ችግር የለውም። ልብ ነው የሚታየው። ሰው ባፈለገው መንገድ ማምለክ ይችላል። አንለስ ዓለማዊ የሆነ እንቅስቃሴ በጣም አላል ሰውን ወደ ሌላ ሞር ላይክ ወደ ዘፈን ወደ ዝሙት ቀስቃሽ የሆኑ እንቅስቃሴዎችን ምናምን ሰው እስካላደረገ ድረስ በእግዚአብሔር ፊት ሪጆይስ ማድረግ ተፈቅዷል። መፈቀድ ብቻ አይደለም ታዟልም ጭምር። ግን ሰው የመረጠውን መንገድ ተከትሎ እግዚአብሔርን ማምለክ መብቱ ነው። እኔ አሁን እኔን ብትጠይቁኝ ማለት ነው እዚህ ጋር አሁን ይሄ ቪዲዮ እንደዛ ምናልባት የታየው ቪዲዮ እንደዛ ሊያስመስለኝ ይችላል እንጂ የሚገርማችሁ እንትን አይደለሁም። ይሄ በጣም ጭፈራ እና አቧራ የሚቦንበት ቦታ ላይ መገኘት መወድ ሰው አይደለሁም። ቱ ቢ ኦነስት አልችልም። በቃ ይደክመኛል እንደዛ ሲሆን። ማለት ተረጋግቶ ማምለክ ነው የምወደው። ግን ደግሞ የሆነ የደስታ አይነት መዝሙር ሲመጣ ደግሞ አይ ጀስት ሙቭ በተወሰነ መልኩ ልንቀሳቀስ እችላለሁ እንጂ ይሄ መዝለል፣ መንከባለል፣ መውደቅ፣ መነሳት ምናምን እሱ ውስጥ የለውበትም። እኔ እንደዛ አይነት አምላኪ አይደለሁም። ግን ሰው ጀጅ መደራረጉን እያመለከ በጣም በመንፈስ ቅዱስ ተሞልተውም ሆኖ ስሜት ራሱ የሚጨመርበት ጊዜ እንዳለ ታውቂያለሽ። እያመለክን ራሱ ሆነ ቸርች ላይ ሰው ልጅቷ እላያችን ላይ ሰው ላይ ምናምን ገባሽ፣ በቃ ደስ አይልም። ገባሽ? እንዲህ ሰው እየመታሽ ምናምን ያ ሰው በጣም በጽሞና ውስጥ እየጸለየ እያመለከ ነው። ገባሽ? እና አንዳንዴ ስሜት ነገርም አለ። መንፈስ ቅዱስ ይሰራል እናምናለን። ገባሽ? ራስን ግን የመግዛት መንፈስም ነው። ሰዎች ላይ ሄደሽ ምናምን ላይ የምትወረወረው አይደለም። ለምን ሌላው ራሱ አይሆንም ትያለሽ። ገባሽ? እና እኔ እምልሽ ራስን በመግዛት ነገር አምናለሁ። እውነት ለመናገር ይሄ በጣም ኃይለኛ እንትን የሆነ ወንበር እኔም እንደሱ በጣም ስትሮንግ ነው ማለት እኔ ወጥቼ አውቃለሁኝ። ሄጄ አንድ ሰው እንደውም ላገለግል ነው የሄድኩትና አንዲት ኦርቶዶክሳዊት ጋራ ጓደኛዬ ናትና ኢንቫይት አረኳት። መጣች፣ አብረን ሄደንና እኔ አገልግዬ ምናምን ከወረድኩ በኋላ ኃይለኛ ዝላይ ነው በቃ ያልን ነበረው። በጣም ያስጨንቃል። በጣም ዝላዩ ምናምኑ ማለት ነው። እነሷም እንትን አለች ትንሽ በጣም ወዳው ደስ ብሏት እስከ መጨረሻው። ከዛ ያ ነገር በጣም እንትን እያለ ሲሄድ እሷም እንትን አላት፣ ከበዳት፣ እኔም ከበደኝ። ወጣን ሄድን። እንደዚ አይነት ታይፕ እኔ አሁን አልችልም። ግንስ እነሱን በቃ ኃጢአት እንደሰራ ሰው ግን እነሱን ልቃወማቸው አልችልም። መብታቸው ነው በእግዚአብሔር ፊት መዝለል እና ሪጆይስ ማድረግ መብታቸው ነው። ግን ለሰው ግን ዲስኮምፈርት በሚሰጥ መልኩ ግን መሆን የለበትም። ለምሳሌ የሚያማው ሰው ሊኖር ይችላል አጠገባቸው። ያ ሰው በጣም ይጨነቃል፣ ሃርድ ታይም ነው የሚሆንበት። ደከመ ሰው፣ በእድሜ የሸመገለ ሰው፣ ትንሽ መረጋጋት የሚፈልግ ሰው ሊኖር ይችላል።
እንደዚህ አይነት ሰዎች አሁን እዚያ ቦታ ላይ መገኘት በጣም ሊከብዳቸው ይችላል ስለሚያስጨንቃቸው ያለው ሁኔታ እና እንደዚህ አይነት ነገሮችን ታሳቢ ያደረገ ቢሆን መልካም ነው ብዬ አስባለሁ። ያሳለፈን ጌታ ይመስገን። ሶፊያ አንበርትተሻል፣ ነቅተሻል፣ ኢንከሬጅ ሆነሻል። ደስ ይላል። እግዚአብሔር ይመስገን። ጌታ ይባረክ። አንድ ቦታ እዚህ አሜሪካን ሀገር የሆነ ጊዜ ላይ ሊሊ ያው ትወቀስ ነበረ በየጊዜው የሆነ እንደዚህ መዝሙር ላይ የሆነ አብረዋት ያሉ እንትኖች አሸበሸቡ ደነሱ ምናምን ተብሎ አለባበሳቸው የሆነ ስታይላቸው ምናምን ተብሎ አንዴ በጣም እንትን ተብላ ነበር እና ታገደች አሉ ከቸርች አገልግሎት ሁሉ። ከዛ ማገጃ ስብሰባ አድርገው እንደዚህ ታግዳለች ተብሎ ከተናገሩ በኋላ በእሷ መዝሙር አምልከው ተለያዩ አሉ ረስተውት። ሲጨርሱ በራሷ መዝሙር ጨርሱ ፕሮግራሙን በልዩ መዝሙር ደስ የሚል እና ደስ ይላል። እኔም እንደዛ ነኝ። ቶሎ ረስቼ አሁን ወደ አምልኮ መገባው ልልሽ ነው እንጂ ነገሩን አሁን ደስ ይላል። በቃ የሚጠቅምሽን ምክር ትወስጃለሽ። ከዛ የሚያንጽሽን ትታነጽበታለሽ፣ ማይጠቅምሽን ያው ትራሽ ታደርጊያለሽ። አለቀ ማለት ያ ደስ ይላል። ጌታ ይባረክ። ጸጋ ይብዛል። እግዚአብሔር ይመስገን። አሜን። እና ጨረስን ማለት ነው። የዛሬያችንን ጨርሰናል። ዛሬ እንግዲህ በጣም ነው የምወዳችሁ። ተባረኩ። በጣም እንወድሻለን። እኛ ጸጋ ይብዛልሽ። እግዚአብሔር ያክብራችሁ። ለህዝባችን በረከት ነሽ፣ ለእኛም በረከት ነሽ፣ ለዓለም በረከት ነሽ። በርቺ። እሺ ተባረኩልኝ። አሜን። አብራችሁንም የነበራችሁ እህቶች፣ ወንድሞች፣ ሁላችሁም ወገኖቼ ሁሉ እንወዳችኋለን። የትኛውም ሃይማኖት ውስጥ ያላችሁ ከየትኛውም ስፍራ ሆናችሁ የምትከታተሉን እግዚአብሔር በያላችሁበት ሰላማችሁን ያብዛ፣ ይባርካችሁ፣ ዘራችሁ ሁሉ ይባረክ። ተባረኩልን። የሚቀጥለው ፕሮግራም ላይ ደግሞ ወደፊት ጌታ ቢፈቅድና በህይወት ብንኖር ደግሞ ደግመን እንገናኛለን ብለን እናስባለን። ሰላም ደሩ። ተባረኪ። ሰላም ደሪ። አሜን። ዘድዬ ተባረኪ። ሰላም ደሪ። ዜድ አልሰማችም መሰለኝ። ዜድ ወጣች እንዴ? ወጣለች ማለት ነው። እንትኗ ግን አለች በሌለችበት አይመስለኝም። ከሰው ጋር ሆና ይሆን በሌለችበት ባይል እንላት ነው ወይ ማለት ነው። በቃ እንግዲህ እንቅልፍ ወሰዳት እንደዚህ ዲ በቃ ሶፊዬ ተባረኪ። እኔ እናት እሺ፣ አሜን። ተባረኪ። እሺ።